ሰላም ዛሬ የምናየው በጣም ጥልቅ የሆነ ሐሳብን ነው፣ ኢየሱስ እንደ ሕይወት ዛፍ መሆኑን። እስቲ ይሄ በጣም ትልቅ ምሳሌያዊ አነጋገር ምን ማለት እንደሆነ አብረን እንመርመር። እንግዲህ የዛሬው ትንታኔያችን በሙሉ የሚገነባው በዚህ አንድ ሐሳብ ላይ ነው። ጌታ ኢየሱስ የሕይወት ዛፍ ነው በሚለው በቃ ይሄ ነው መሰረቱ። እሺ፣ ታዲያ ይህን ምሳሌ ለመረዳት መጀመሪያ የኢየሱስ ማንነት ምንድነው ከሚለው መነሳት አለብን። እስቲ እሱን እንመልከት። ይሄ የመጀመሪያው ቁልፍ ጥቅስ ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ የሚለው ሐሳብ በጣም ወሳኝ ነው። እዚህ ላይ ቃል እና እግዚአብሔር ሁለት የተለያዩ ነገሮች ሳይሆኑ ከመጀመሪያው ጀምሮ አንድ እንደሆኑ የሚያስረዳው። ከዛ ደግሞ ይሄ ይመጣል። በጣም ግልጽና ቀጥተኛ አባባል ነው። እኔና አብ አንድ ነን። ከዚህ በላይ ግልጽ መሆን አይችልም አይደል? እናም ይህ ሁሉ ሲጠቃለል ምን ማለት ነው? ዋና ዋና ነጥቦቹ እነዚህ ናቸው። ከመጀመሪያው ጀምሮ አምላክ ነው። የሁሉ ነገር ፈጣሪ ነው። ከአብ ጋር አንድ ነው። እና ደግሞ ሁሉ ነገር ከአብ ተሰጥቶታል። በቃ ስዕሉ ግልጽ እየሆነ መጥቷል። እሺ፣ መለኮታዊ ማንነቱ በዚህ መልኩ ከተበራራ ወደ መጀመሪያው ሐሳባችን እንመለስ። የሕይወት ዛፍ ወሚለው ግንኙነቱን ምንድን ነው? አዎ፣ ቁልፉ ሕይወት የምትለው ቃል ውስጥ ነው ያለው። እስቲ ይህ ማንነት የሕይወት ሁሉ ምንጭ እንዴት እንደሚሆን እንይ። እዚህ ጋር ደግሞ በእርሱ ሕይወት ነበረች ይላል። ሕይወት ከእርሱ ጋር ነበረች ሳይሆን በእርሱ ውስጥ ነበረች ነው የሚለው። ይህም ማለት እርሱ ራሱ የሕይወት ምንጭ ነው ማለት ነው። በጣም ትልቅ ልዩነት አለው። እናም በዚህ መሠረት ሁለት ግልጽ ምርጫዎች አሉ ማለት ነው። በአንድ በኩል በልጁ የሚያምን የዘላለም ሕይወት አለው፣ በመጨረሻም ይነሳል። በሌላ በኩል ደግሞ ለልጁ ማይታዘዝ ሕይወትን አያይም፣ የእግዚአብሔርም ቁጣ በእርሱ ላይ ይኖራል። ልዩነቱ የሰማይና የምድር ያህል ነው። ይሄ በጣም ትልቅ የተስፋ ቃል ነው። ትንሣኤና ሕይወት እኔ ነኝ ይላል። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ይህ ነው እንግዲህ በእምነት የሚገኘው የመጨረሻው ውጤት ተብሎ የተቀመጠው። እሺ፣ የዘላለም ሕይወት ስንልስ ምን ማለታችን ነው? ያው ከኢየሱስ የሚገኝ ስጦታ ነው። ከዘላለም ጥፋት ማምለጫ መንገድ ነው። ደግሞ ማንም ሊነጥቀው የማይችል ዋስትና ያለው ነገር ነው እና በመጨረሻም ድምፁን ሰምቶ የመከተል ውጤት ነው። አሁን የሐሳቡ ማሰሪያ ወይም ቁንጮ ላይ ደርሰናል። እሱም ሥጋ መልበስ የሚለው ጽንሰ ሐሳብ ነው። አምላክ እንዴት ፍጡር ሆነ የሚለውን ታዲያ ሥጋ መልበስ ምንድን ነው? በቀላል አማርኛ ፈጣሪው ሆነው አምላክ የተፈጠረውን ፍጡር መልክ ሲይዝ ማለት ነው። አስቡት፣ የማይታየው አምላክ የሰውን መልክ ይዞ መጣ። ይህ ለምን አስፈለገ? ወደ ሕይወት የሚወስደውን መንገድ ለሰው ልጆች ለማሳየት ነው። ለምን ይህን አደረገ? ለሶስት ዋና ዋና ምክንያቶች ይቀርባሉ። አንደኛ፣ ፍጥረታት እንዲያዩትና እንዲያውቁት፣ በቃ ለመታየት። ሁለተኛ፣ ፍጹም መታዘዝ ምን እንደሚመስል በተግባር ለማሳየት ወይም ምሳሌ ለመሆን። ሦስተኛ ደግሞ ያሳየው ምሳሌ ራሱ ሰዎች ሊከተሉት የሚችሉት የሕይወት መንገድ እንዲሆን ነው። ይህ የመታዘዙን ጥግ ያሳያል። ራሱን አዋርዶ ለሞት ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። እንግዲህ ለሰው ልጆች ምሳሌ ሆኖ እስከዚህ ድረስ በመሄድ ነው። እናም ዋናው ነጥብ እዚህ ጋር ይጠቃልላል። መታዘዝ ቁልፉ ነበር። በዚህ ፍጹም መታዘዙ ምክንያት ኢየሱስ የፍጥረትን ሁሉ ወራሽ ሆነ። በዚህም ወደ ሕይወት የሚወስደው ብቸኛ መንገድ እርሱ ብቻ ሆነ። በመጨረሻም ሁሉም ነገር ተጠቃቅሎ ወደዚህ አንድ ሐሳብ ይመጣል። እርሱ እውነተኛ አምላክ እና የዘላለም ሕይወት ነው። በቃ እንግዲህ ይህን ሁሉ ቃየም በኋላ አንድ ጥያቄ ማንሳቱ አይቀርም። የሕይወት ምንጩ ራሱ መንገዱም ከሆነ ታዲያ በዚያ መንገድ መመላለስ በእርግጥ ምን ማለት ነው?